እንግዲህ ሙሽሪት መባልሽ ቀረ ወይዘሪት እንግዲህ ሙሽሪት መባልሽ ቀረ ወይዘሪት እንግዲህ ሙሽራው እንግዲህ ሽማግሌ ላክዩ ተቃበሉ ለቤተሰብም ንገሪ የምር በቃ እዩ ይሄው ቤተሰብም በቃ ይሄው እናንተ ፊት ለፊት ሽማግሌ ልልክ ነው ሽማግሌ ልካለው ከዚህ በኋላ ያው እሷም ትቀበለኛለች ለቤተሰብም ትነግሪያለሽ ተገናኘን ቁጥር ይቅርታ ጠይቂ ለምን ይቅርታ ጠይቂ የምትለኝልኝ እንዴ በቃ በጥፋቴን እኔ ጥፋት ቢኖርብኝ ጥፋቴ ነው ባመን ወይ ደግሞ አምኜ ይቅርታ ጠይቃለሁ ወይ ደግሞ ያስከፋው ሰው ካለ ተናገር ያስደበርኩ ሰው ካለ አሁንም ቢሆን ይቅርታ በቃ ሰላም የኛ ውድ ቤተሰቦች የኔ ተናፋቂዎች የኔ ምርጥ ቤተሰቦች አላችሁልኝ እኔ ያለው እግዚአብሔር ይመስገን ለምታሳዩኝ ፍቅር ለምትሰጡኝ ድጋፍ የምሬን ነው ሰው ነኝ አጠፋለሁ ምናልባት እሳሳታለሁ ይሄ የፍቅር ነገር ሆኖብኝ እኔ አንዳንዴ በቃ አላ አይደለ እዩ ያስቀየመችኝም የበቃ የበደለችኝም አይነት ነገር ሆኖ እኔ ግን አሁንም ከሷ ስራ ለመውጣቴ ምናምን ሊያስደብራችሁ ይችላል ይገባኛል እንደ አንድ ሰው ከውጪ እንደሚመለከት ሰው ይሄ ነገር ብዙዎቻችሁን ሊያስከፋ እንደሚችል አውቃለሁ ብዙዎቻችሁም ለምን አትዋትም ለምን አይቀርብህም በቃ ተዋት ከነጭራሹ ተዋት የራሷ ጉዳይ ምናምን እያላችሁኝም ነበረ ያንን ነገር የማረግስ ሞራል አለኝ ወይ ለምን እኔ እንደዚህ የምትሉ ሰዎች ያልተረዳችሁኝ ፓርት ምንድነው እኔ ከልጄ እናት ጋር ወደፊት እኔ ደስታዬን ሳከብር እዩም ተቀይራ ሰላም ወርዱ ሁሉም ነገር በቃ የሆነ ደስ የሚል ነገር ቢሆን የሚከፋው ሰው አለ ያለ አይመስለኝም ምክንያቱም ያ ነገር ሁላችንንም ያስደስተናል ሁላችንም ደስተኛ እንሆናለን በዛ ነገር ስለዚህ ያንን ጊዜ በትዕግስት መጠባበቅ እኔ ይሻላል ብዬ አስባለሁ እንደኔ ያለው አማራጭ ያ ነው ብዬ ነው ማስበው እንጂ ከዩጋ ከሆነ ሰው ጋር በጉልበት እንደዚህ መገፋፋት እንደዚህ አታድርጊ ብሎ ምናምን እንትን ማለት እኔ ያስፈራኛል ያለችው ነገር እያያችሁስ ነው ሙሽዬ ጋር ሄዳለሁ ምናምን ያለችው ነገር አለ እኔ የትም እንዳትሄድ ነው በቃ ላስቆማት የመጣው ዛሬ በቃ የትም አትሄጂም ከዚህ በኋላ ምንም አይነት ነገር እንድታረግ አልፈልግም ነግሬያቸዋለሁ ከዚህ በፊት ብዙ ነገር ልታረግ ብላ ከብዙ ነገር አስቆሚያታለሁ ዛሬም የትም በቃ ነሙሺ የሆነ ቦታ ምናምን የሚባል ነገር እሙሺ በዚህ ሰዓት አሁን እሷ ጋር መሄድ አለባት ተገቢ ነው በቃ መሄድ የለባትም ሙሺ ታውቃላችሁ ሕክምና ላይ ነች ያ ሁሉ ነገር እያለ እሷ ላይ አሁን እንደዚህ አይነት ነገር ልጅ ይዛ ቤቷ ስትሄድ ምን ታስባለች አይደለም ሙሺ ጎረቤት ራሱ ምን ያስባል ብሩክ እንደዚህ ልጅ ይዞ መጣ በቃ እንደዚህ አስባለ እንደዚህ ይሄ ወሬው ራሱ መጥፎ ነው በቃ ለስም እስከዛሬ ራሱ ላወራችሁ ነገር በቃ ይቅርታ መጠየቃት አለባት አይደለም ገና ቤት ሄዳ ደሙ የሚታይ ነገር ደሙ ልስታረጋ አስቡት እስቲ ቤት ሄዳ እንደዚህ ነው ይሄ እቺ ልጅ የብሩክ ናት ሙሽዬ የምታደርጊውን አድርጊ ደውይለት ይምጣ ምናምን በቃ እንደዛ ነው እቅዷ ያንን ማድረግ ደግሞ የለባትም ብዬ አስባለሁ ምክንያቱም ያን በቃ ማድረግ የለባትም ሙሽዬንም አንደኛ ጤናዋንም ይጎዳል ብዬ አስባለሁ በልጁ ያላትን እምነት ታውቃላችሁ እሷ ብትሄድም ላታምናት ትችላለች ይገባኛል ግን ደግሞ እናት ናት ልጅ አይታ ተጓጓለች በቃ እያንዳንዱ ነገር ሊረብሻት ይችላል ያን ነገር ከማድረግ ላስቆማት እሞክራለሁ ብቻ ትምጣልኝና በቃ ከእንደዚህ ነገር እንድትቆጠብ በቃ ሁሌም የምፈልገው ይሄን ነው ምክሬም ይሄ ነው እቅዴም ይሄ ነው ይሄው እኔ እንዴት ላስረዳችሁ በቃ ሁልጊዜም ሐሳቤ ይሄ ነው እዩ ብትችል አብራኝ ብትኖር በቃ ፍቃደኛ ሆና አብራኝ ብትኖር ደስ ነው የሚለኝ በቃ አንድ ቤት ውስጥ ሆነን ምናምን ሽማግሌ ያላክም ምናምን የሚለውን ነገር በቃ እሱንም አስኪጄ በቃ ይሆናል ሁሉ ነገር ጨራርሼ አብሬያት መሆን ነው ፍላጎቴ ህልሜ ያ ነው ምናልባት
በቃ ፈጣሪ ፈቅዶትኝ ህልሜ ሆኖ ነው አየው ይሆናል አላቅም ይሁን አይሁን አላቅም። ከፈጣሪ ጋር ግን በተስፋ ነው የምንቀሳቀሰው። ተስፋ አደርጋለሁ እና ቤተሰቦች ዛሬ አመጣጤ በቃ አዩን ለማስቆም ነው። እሄዳለሁ ብላኝ ነበረ። ከዛ በፊት አውሪኝ እስቲ ነይ እንገናኝ ብያት ነው የጠራኋትኝ። በቃ ከዛ ከመሄድሽ በፊት እስቲ አንዴ እኔን አግኝ። በጉልበት እኮ ማለት እችላለሁ፣ አትይጂም ረፊ እንደዚህ ማለት እችላለሁ። ግን ደግሞ በቃ እኔ ጉልበትን መጠቀም አልፈልግም። ምክንያቱም ይሄ ቪዲዮ ተቀርጾ ምን ብሎ ይቀመጣል? ልጄ ስታያለች እናቴን እንደዚህ አድርገ እንደዚህ አስገድደ እንደዚህ ብትለኝ አይደብርም? ይሄ ያስከፋል። ይሄም በሷም ምክንያት በልጄም ምክንያት እንዳላችሁት አንድ ቀን ተስፋ ቁርጬባት እርግፍ አድርጌ ተው ይሆናል አላቅም። እኔ በቃ የልጅ ፍቅር አለብኝ። እዩን ደግሞ በቃ ሳገኛት የሚሰማኝ ስሜት አለ። በቃ ፍቅር የሚባለው ነገር ይሄ መውደድ የሚባለው ነገር አለ። የምትወዱትን ሰው ስታገኙ የሚሰማችሁ ስሜት በቃ ያ ነገር ያሸንፈኝና እኔ እሸነፋለሁ። እኔ ያፈቀራችሁ ሰዎች እንዴት ልትረዱኝ መሀል ላይ እንኳን ኮሜንት ላይ ቢያንስ እንረዳሃለን፣ ቢያንስ ይሄ የፍቅርን ነገር ያፈቀረ ሰው ይረዳኛል ብዬ ስለማስብ እንረዳሃለን ብትሉኝ ደስ ነው የሚለኝ። እግዚአብሔር በቃ ማንም ሰው ማይረዳኝ አይነት ስሜት ነው ይሰማኛል። ብቻ እስቲ እንጠብቃት ትምጣ። እኔም አላንቺ እንጂ ምለው ካዘርቃ ሁሌ አምሮባት ኑር ስቃ ልቤ እሷ ጋ ነው አንቺ ተቀይሮ ፍቅሬ ማያበቃ እንዳምናው ዘንድሮ ተንጠለዋል። ፈገግ ብለሽ ስላየሁሽ ደስ ብሎኛል። ለያተም እንዴ ማማዬንም አይቻታለሁ። አይ ምንም እንትን አላልኩም። ሰርፕራይዝ አድርገን ምንማ ሰርፕራይዝ አደርጋለሁ ብዬ ነበር ሳነግራት በተከታተሉ ለቀናየዋታ ለዛ ነው ሰለቸች። ኧረ ወይኔ ልጄ ልትሰለቸኝ መቼም አሰለቸኝም እናቴ። ደሞ እናንተ ሹፍ እንደዚህ ተመችቶሻል? እንደዚህ ሶስት ተመችቷታል? እሺ እንደተኛች ማማ ኧረ ተኝታለች። ቀስቀሳታ ኧረ ተው ትተኛው እንደተኛችሁ መንገድ ላይ የመጣው ደስታዬን ሳላሳ ከሷ ጋር እኮ ነው ብዙ ነገር ያለው ታውቂያለሽ። አሃ ነው እኔ አላስፈልግም ማለት ሂድ ምን ያላስፈልግ አንቺን የጠራሁበት ምክንያት አለኝ። አወራሻለሁ ስለሱ። ዛሬ ጭቅጭቅ አልፈልግም። እኔ ባይሆን ባለፈው በቃ ስለደበረክ በደንብ ሳታያት ምናምን ይኸው ቃል ገብቼ ቃሌን ያልጠበቅኩ ስለመሰለኝ ነው ድጋሚ ይዣት የመጣው ዛሬ። ስተኛ ራሱ በቃ አለ እንዴት ሆድ ትበላለች። እግዚአብሔር ናዴ ወይኔ መች ነው እንዴ አቀፊያት ምናምን በቃ አለ አይደለ ያለው። ወይኔ እግዚአብሔር አቀፍካታ እንዴ ባለው ማለት አቀፊያት አብሬያት ባድር ምናምን በቃ ባጫውታት ምናምን አለ። አንድ ቀን እኮ አጫውቻታለሁ ግን ወለዳ ቶሎ ወለዳ ወለድኩኝ እኮ ስንቴ ልውለድ? እቺ ልጅ እኮ እናቴ ወልጅ ያለው አሁን ስለሱ ለወራሽ አይደለም የመጣሁት። እኔም ስለሱ ለወራ ሳይሆን በቃ እኔ እንጃ ግን ምንም ደስ አላለም። ሳይክ ይሆናል ከፍቶኛል። ትናንት ያልሽው ነገር አለ በጣም እንደዚህ አልጠበኩም ነበር። ይጀስ መጣ ደስ ብሎኛል እኮ ግን ትናንት ያልሽው ነገር ደግሞ ደስ አላለኝ። ምን አልኩት ነው ወይ ቪዲዮን ሳየው ሙሽዬ ጋር ሄዳለሁ እና እስቲ ነው ያው በሰዓቱ አላውቅም ብቻ እኔም ተረብሼ ነበር ምናምን አለ አይደል በቃ እንዴ እኔ ብቻዬን ለምን ተሰቃይ እኔ ያለሁልሽ ያለኝ አማራጭ እንደዛ ማድረግ መስሎ ተሰማኝ። እንደዛ አልኩኝ። አላውቅም ብቻ ላደርገውም እችላለሁ እኮ ግን እኔ ደግሞ ያለሁበት ሁኔታ አለ ማለት ማንም እኔ ሊረዳኝ ስላልፈለገ ያለኝ አማራጭ እንደዛ ማድረግ መስሎ ተሰማኝ። ከብዶሻል እንዴ ሊያዝልሽ? አረ ከከበደች ይዝልሻል። ግን ደግሞ ማለት ነው በቃ ቤተሰብም እንደዛ ስትይ ተረብሿል። ሙሽዬ በዚህ ሰዓት ማለት በቃ መሄድ የለብሽም። ለምንድነው መሄድ የሌለብሽ? ወይ ቢኒ እኔ ይሄን ስልሽ ለዝ ጠርቻ አወራውሽ
በተረጋጋ መንፈስ በፍቅር አለ አይደለ ቁጣ ምንም ዛቻ ምቅ እኔና አንቺ መሀል ላይ ያለውን ነገር ሁሉ ቀርቶ በቃ ሁሉን ነገር በፍቅር እንዲሆን ማድረግ የለብሽም። እና ፍቅር ያሸንፋል ስል እኔ ዝም ብዬ ለአፍ አይደለም ፍቅር እዚህ አድርሶኛል አይደል ደግሞ ፍቅር ያሸንፋል ማለት ደግሞ ይሆናል ሁሉንም ነገር ደግሞ በፍቅር ለማድረግ ስትሞክር ይሆናል አንዳንድ ሰዎች ማይረዱ ነገር አለ ግዴታ አንተ መጥፎ ሰው መሆን አለብህ ወይ አሁን መሆን አለብህ ወይ ጨካኝ መሆን አለብህ የሆነ ነገር ለማግኘት እዚህ ላይ አላቅም ይሆናል አይደል ሁሉም ሰው ደግሞ ማለት ነው መጥፎ ከመሆኑ በፊት ጥሩ የነበረበት ላይፍ አለው ወይ ደግሞ ጥሩ የነበረበት ህይወት አለው ሁሉም ሰው መጥፎ ከመሆኑ በፊት ያ ህይወት አለው ግን ደግሞ አሁንም ድረስ እኔ አሁንም መጥፎ አይደለም እኔ መጥፎ አድርጎ ማንንም እንዲያስበኝ አልፈልግም ከፈለገው ያስቡኝ ግን እኔ ለራሴ እስካልሆንኩኝ ድረስ እኔና ፈጣሪ ነና የውስጣችንን የምናውቀው የልባችንን የምናውቀው ስለዚህ ማንም እንደፈለገ አድርጎ ቢያስበኝ እኔ ምንም እንትን የለብኝም እኮ ያንን ነገርም ለማስቆም አንቺም ሁሉም ነገር ማለት ነው እንዲቆም ነው ፈልገው ይቅርታ መጠየቅ ካለብሽም በቃ ይቅርታውን ተይው ግን በቃ ከስራሽ ተቆጣኝ ማንንም ይቅርታ አልጠይቅም እኔ የሁሉ ነገር እስከዛሬ ድረስ ማን እኔን ጠየቀኝ ወይ ደግሞ ማን እኔ ለመረዳት ሞክረና ነው ማንን ይቅርታ አልጠይቅም እዩ በቃ ምንም እኔ አሁን እኮ ነው አንተ ማን ነው ሲጀምሩ ላይ ከተገናኝ ቁጥር ይቅርታ ጠይቂ ማን ይቅርታ አልጠይቀው ለምንድነው ይቅርታ አልጠይቀው ንገረኝ እስቲ ማንንም አላስቀየምኩም ማንንም ይቅርታ አልጠይቅም ሲቀጥል ደግሞ ማንም ደግሞ እኔ ሊረዳኝ ስላልቻለ በቃ እኔ ሊረዳኝ አልቻለ ሰው እንዴ ነው ምን ብዬ ይቅርታ አልጠይቀው ሲጀመርስ እኔ በቃ ፋን እዩ ማርያም ይቅርታ ማለት ምንም መልካምነት ነው ምንም እኮ እኔ ካንዴም እኮ አልኩኝ ግን ደግሞ ማንንም ጠይቀው ይቅርታ ማንንም ጠይቀው ሁሌ ሲጀመር አንተ ይቅርታ ጠይቂ ራስህን ጥሩ ለማድረግ ለምን እኔ ራሴን ጥሩ ለማድረግ እና በቃ 10 ጊዜ ደጋግሞ ይቅርታ ጠይቂ አትበለኛ እኔ ኮሜንት ላይ አንቺ መሰደብ ማየት ራሱ ከብዶኛል እየከበደኝ ነው ማለት መሰደብ እኔ ምን አገባኝ ማንንም አፉን ለከፈተው ነው የሚመለከተኛ እንዴ ቢሳደቡ መጥፎነቱ ለራሳቸው ጥሩ ነገር ካፋቸው ቢወጣ ደግሞ ለራሳቸው አይደል እንዴ እኮ ያን ማንም ሰው ካፉ ጥሩ ነገር የሚያወጣው እኮ ለራሱ ብሎ ነው ለኔ ለኢየሩስ ብሎ አይደለም ሲጀመር ባፋቸው መጥፎ ነገር ስለወሩበት የሚቀጸፉት እነሱ ጥሩ ነገር ስለወሩበት የሚጸድቁት እነሱ አለቀ ምን አስጨነቀኝ ማንንም የፈለገውን ነገር ብሎ የሚሰደብ እኔ እሺ ማየት እየከብ ማለት አቲ በቃ ማየት ከከበዳት አንቺ ስትሰደቢ እኔ ያልደበረኝን እኔ ያልከበደኝ አንተ ለምን ደበረ ለምን እንደደበረኝ ነው ግራ ይገባል እስቲ ንገረኝ ለምን ስለማስብልሽ ነው እኔ ያ ነገር እኮ እኔን አይጎዳኝም አልኩ እኔን እየጎዳኝ ስላልሆነ ለምን እንዴ ማንም እኔ አላ በቃ ይሁን ቢያንስ እንኳን ሴት ልጆች ነን ሴቶች ነን ብለው እንኳን እኔን ማንም ሊረዳኝ አልቻለም ስለዚህ እኔ ለምዶ ይቅርታ የምጠይቀው አስበኝ እንዴ አንተም ደግሞ በቃ ከዚህ በኋላ እንደዚህ አይነት ወሬ ከኔ ጋር እንዳታወራ ከኔ ጋር መጣላ ካልፈለክ እሺ በተገናኘን ቁጥር ይቅርታ ጠይቂ ለምዶ ይቅርታ ጠይቂ የምትለኝ ይልኝ እንዴ በቃ በጥፋቴን እኔ ጥፋት ቢኖርብኝ ጥፋቴ ነው ብዬ ባመን ወይ ደግሞ አምኜ ይቅርታ ጠይቃለሁ ወይ ደግሞ ያስከፋው ሰው ካለ ተናገር ያስደበርኩ ሰው ካለ አሁንም ቢሆን ይቅርታ በቃ እኔ ማንንም መናገር አልፈልግም ማንንም ተናገር የማስደበር አልፈልግም ያስደበርኩትም የለም አይደል እስካሁን ድረስ ግን የምርም በቃ በእኔ እንዲ ካፌ አውጥቼ የተሳደበ ወይ ካፌ አውጥቼ ተናገር ያስቀየምኩ ሰው ካለ አሁንም ቢሆን ይቅርታ ከምጠይቅ ወደኋላ አልልም ግን እስካሁን ድረስ እየተፈጠረ ባለው ነገር እኔ ምንም ይቅርታ የምጠይቅበት ምክንያት አለ አይመስለኝም ማለት ግን ደግሞ በቃ እኔና ለመረዳታቸው ያናድደኛል ይሄ የሰው የራሱ አመለካከት አለው አንቺ ልክ ነሽ ያልሽው እኔ ጋር ልክ ላይሆን ይችላል እነሱ ጋር ልክ ላይሆን ይችላል እኔም እኮ አልኩ ያንን ስል ደግሞ እኔ ሁሉንም ሰው አይደለም ስናገር ሁሉንም ሰው ወክዬ አይደለም እናገረው ሁሉንም ሰው እየተናገርኩ አይደለም እኮ ግን ደግሞ በቃ እንት ማለት ያለባቸው ይበሉ ይረዱ መረዳት ካልቻሉ ደግሞ ምን ማድረግ አልችልም ለምንድን ታለቅሰው እንዴ ከእንቅልፏ እየነቀች ተመልሳተኛች እና ገና እኔ ደስ ይላል ብዬ ደግሞ ተሸክሚያት እዚህ ድረስ መምጣቴ በነገር ተቀበልከኝ አንተ ራስህ አይደለም እኔ እያወራ የነበረው ማለት ነው በቃ ያልሽው ነገር በጣም ነው ልቤን ያስደነገጠው አሁን እኔ ቀድመሽ ማውራት ያለብኝ በጣም እንትን ብዬ ስለነበር ነው ቢኒ በቃ ማይሆን ስሜት ውስጥ ስለነበርኩኝ እኮ ነው በጣም ደንግጬ ነበር የምር በቃ ትሄጃለሽ ብዬ ፈራው ምክንያቱም እንደዚህ አሁን ሆነሽ እስቲ አስቢው ምሽ ጋብቴጂ ምንድነው የሚፈጠረው ምን ይፈጠራል የምታውቀው ነገር እኮ ነው ነገር ታውቃለች እኮ ግን ደግሞ ብታውቀውም ግን ደግሞ የምር በቃ ይጎዳታል በቃ ማለት
ይደብራታል። ቢያንስ እሷ ጋር ከመሄድሽ በፊት ብዙ ቦታ መሄድ አለብሽ። እኔና አንቺ መጨረስ ያለብን ነገር አለ። እሱ ላይ ትኩረት ብናደርግ ደስ ነው የሚለኝ። እንዴት ነው እኔና አንቺ አብረን መኖር የምንችለው ወደፊት? የምሬን ነው። ሽማግሌ ልላከው? ኧረ ምን አታስቀኝ። አሁን ተው በቃ የወሬ ይለፍ ዲኖሪ እናውራ ማለት ለምን ሌላ ጊዜ እናወራለን አይሻል? በጠረጴዛ ዙሪያ ለምን እንደዛ አልሽ? በቃ ተው እንዴ ከልቤ እኮ ነው። እኔ ሽማግሌ ልላክ እኮ እያልኩሽ የምሬን እኮ ነው። አታሳፍረኝ። ሽማግሌ ልላክ እግዚአብሔርን። ከዛ አገባሻለሁ። በቃ አንደኛዬን ጨርሽ። እሺ ከዛስ አብረን እንኖራለን። ሰው ከተጋባ ምን ይፈልጋል? ምን ስለዚህ ሽማግሌ እንድላክ ፍቃጅልኝ ልበላቸው። እነሱንም ተዘጋጁ በይ። አንቺም ደግሞ ሽማግሌ ለመቀበል መጀመሪያ አሁን እኮ እንደ ድሮ ቀርቷል። ሽማግሌ መላክ ማለት እንደ ድሮ ቀርቷል ማለት እኔና አንቺ አውርተን ዘንድሮ እንዴት ነው እኔና አንቺ አውርተንበት ቤተሰብም ትነግሪያቸዋለሽ ሽማግሌ ለመቀበል እንዲዘጋጁ። እሺ ከዛ በቃ ሽማግሌ ልካለሁ። ወንተ ትቀልዳለህ? እናቴ እየቀለድኩ አይደለም። እንዳይጠብቅ እግዚአብሔር የምሬን እኮ ነው። ደስ ይላል። ለማንኛውም መጀመሪያ ጣጣችንን ብንጨርስ አይሻልም? ያለብን ካለ እኔ እኮ እናቴ እግዚአብሔር እቺ ልጅ እኔም ትሁን አትሁንም ተነሳች ማማ እና የኔ ነች ደግሞ በጣም እርግጠኛ ስለሆንኩኝ እቺ ልጅ የማንም ትሁን ማለት ነው። ችግር የለውም። እኔ አንቺ ልጅቷ የብሩክ ብትሆን ከብሩክ ጋር አብረሽ አትኖሪማ? አትሆኝም እኮ እሺ ማለት እኔ ልጅቷ የማንም ትሁን እኮ አልኩሽ። በቃ የማንም ትሁን ስስቀያት የማንም ትሁን ልጅቷ ግን ደግሞ እግዚአብሔር በቃ እኔ አብሬያት ለመኖር ላሳድጋት እንደራሴ ልጅ አድርጌ አብሬያት ልኖር ይኸው ቃል ገባለሁ። ማርያም ካሁኑ ማለት ነው ሰው መቅረብ ምናምን ለምጀምራለች እና በቃ ላጫወታት ሁሉ ነው የምትለው ሁሉ ለይቀር እንጂ ያታ እኔ ለይታኛለች። አባቷ እንደሆነ ካውቃለች። ኧረ እባክህ እሺ በቃ እንዴ ደንግጣ ነው መሰለኝ የተለካችሁ። አልጮህም እዩ በቃ በማርያም በቃ እኔ እሷንም ለቅሶ ማየት ራሱ ይከብደኛል። ኧረ እባክህ እግዚአብሔር እንዴ ልጅ እያለ ሽማግሌ ልላክና በቃ አንቺም አትንገላች፣ እንደዚህ የዞርሽ ምናምን አትንገላች። አብረን ነው እንጂ ዞርኩኝ የተንገላች ማለት በቃ ትላውኝ ያንተ ሰውዬ ዛሬ ልታሳብደኝ ነው እንደ ሐሳብ። ሽማግሌ ልላክ ሽግር ሁሉ ሲስተላኮ ሽማግሌ ልላክ ነው እናቴ። ምን ትያለሽማ? እሺ ወይ እናቷ የሚጋራበት ሰው አፈልግም። ሽማግሌ ልላክ እዩ ተቃበይ። ለቤተሰብ ንገሪ። የምር በቃ እዩ ይሄው ቤተሰብም በቃ ይሄው እናንተ ፊት ለፊት ሽማግሌ ልልክ ነው። ሽማግሌ ልካለው። ከዚህ በኋላ ያው እሷም ትቀበለኛለች። ለቤተሰብም ትነግሪያለሽ። ኧረ ቢኒ በእናትህ መጀመሪያ ያለብንን ችግርን ጨርስ። ምንድነው የምታወራው? አመራርክ እንደ አንተ እኔ እኮ ቀልደን ነው የመሰለኝ። እኔ ቀልዴን አይደለም የምር ሽማግሌ የምር ልልክም አስቤያለሁ። ምክንያቱም እዩ ጊዜ የለንም። በቃ እኔና አንቺ እቺ ልጅ ቶሎ ብልዬ ላሳድጋት አብሬያት ልሁን። ይሄ ጊዜ እንዲያልፈኝ አልፈልግም። አሁን ደከመኝ የምር ስማ እዩ በእናትሽ በቃ ሽማግሌ ልላክ በቃ በእናትሽ እግዚአብሔርን ሽማግሌ ልላክ። ኧረ ቢኒ እግዚአብሔር እና ታዲያ እሺ እኔ እናንተ መጀመሪያ ብዙ መጨረስ ያሉብን ነገሮች አሉ አለም። እኔ እናንተ ብዙ መጨረስ ያሉብን ነገሮች አሉ። ኧረ ትወርቃለሽ። አትወርቅም ማለት ችግር የለም። ታትብኝ ላጫወታት በደምብ ይሄው እንደዚህ ና አሻንጉሊቱን ለብሶ ይምጣ እንዴ? አሻንጉሊቱን ልልበስ? ይለበስ። የባለፈው ይለበስ ማለት እኔ ነው የምትመስለው። እሺ
እኔ ነው የምትመስለው? እናቷን ነው የምትመስለው። እናቷን መሰለኝ ናት እንደውስ ያታስስቅ ፈገግ ትላለች። በማን በቃ እኔ አሁን ሽማግሌ ሌላክና አብረን መኖር እናቴ በቃ እኔ ኧረ ቤተሰቦች ልጅ አንድ በሉልኝ። ኧረ አንድ እኔ ያምሬ ነው እዩ በቃ እነሱማ ደስታቸውን አይችሉትም እኮ በቃ ሽማግሌ ላክና አብረን እንኖር እዩ ከማን ራስ እንደወርድ እንደሚፈልጉ ስለማል ለመተው ሽማግሌ ይሆኑሃል ቢችሉ መተው እነሱ ሽማግሌ ሆነው ላይ ይመጡልሃል። ደስታቸውን እኮ በቃ እኔ እግዚአብሔርም ምከሯትኝ አስረዷትኝ ሽማግሌ ላክና አብረን መኖር እንጀምራለን። እሱ ዘመን እየቀርታ ነው ልጅ ሽማግሌ ላክ በቃ በእናትሽ አብረን ቢኒ ኖር ተወኝ ወደዛ በማርያም እኔ በቃ ጓጓ ሌር ነው አሁን የሚያስጠላ ወሬ ጀመርክ። ሌላ ጊዜ ኖርብታልና አልኳ በቃ አጫውታትና ትንሽ ልንሄድ ነው እኛ ወለሸብን ነው ወደ ቤት እንሂድ ቤት ጠብቁናል ወይ ተስማማን አይደል? እዩ እሺ ማለት ዋና የመጣሁበት አላማ ማለት ነው እንድትሄጂ ስላልፈለኩ ነው። እኔ አንተ ስላልከኝ ስላላልከኝ አይደለም የምሄደውም የምቀረው መሄድ ካለብኝ እሄዳለሁ። ውስጤ ደግሞ አትሄጂ ይሄ ነገር ሙሽዬን ይጎዳታል ካለኝ ደግሞ ማለት እኔም ደግሞ እሷ ምንም እንድትጎዳ ምንም እንድትሆን አልፈልግም። እኔም በጣም ስለምወዳት ስለማስብላት ማለት ነው። የምሬ ነው። እኔ መሄድ ካለብኝ ውስጤ ካለኝ ሂጂ መሄድ አለብሽ ካለኝ መጨረሻ ደረጃ ከደረስኩ ነው እሷ ጋር መሄድ። ስለዚህ አልሄድም። አይ ማታ ተረጋግቼ ራሴ አስቤበታለሁ። ከዛ መሄድ እንደሌለብኝ ስላልኩኝ አልሄድም ማለት ነው። አትሄጂማ በቃ እኔ በቃ እዩ አለመሄድሽ ነው የምፈልገው። ኧረ ወይኔ እስቲ እንትን በላት ስጣት ልቀውጠው ነው ልጄን ተክጄ እዚሁ አጠገቤ እያየሁ ልጄን መካዴ ቻው ኧረ እባክሽ ገና መች ጠገብኩሽ። አሻንጉሊት ልልበስ የምር ግን በዚህ ወራቸው እንደዚህ መጫወት መሳቅ ምናምን ይጀምራሉ። ያ የመጀመሪያ የሳቀችልኝ ቀን በቃ እንዴት ደስ እንዳለኝ ታውቅም አንተ አልገባህም። እኔ እሺ ምን ደስ ይበለኝ። እሺ እኔ አወራች ባለፈው አለች አልኩ በይ ወደዱ ወሬ ጀምራለች። እኔ አብሬያት ነው ኖሮ አትሄጂም። እስቲ በአጫታታን ታወራለች ቡጡ እናት ምንም ቀርቶብኝ እንኳን እሱ አይደልማ ይልቀ በፍቅር እናሳድጋት በማርያም በቃ እንደዚህ ሆነ። እግዚአብሔር እንደዚህ አያምርብንም? እስቲ ቤተሰቦች ይሁን እስቲ እንዴት እንደምናምር አባት እናት ልጅ አረ አባት እናት ልጅ አዎ ነጂ እንዴት ነው አናምርም? ቤተሰቦች ቤተሰብ ይባላል እንደዚህ አባት እናት ልጅ እዩ እናት ልጅ አጎት ሁሉም ነገር አብቅቷል። ልጅ እናት አጎት አጎት የታየው ወይስ አጎት ሄዶ እንዳሪው ማማ በቃ ይርባታል። ቢኒ ልሂድ እኔ መጥባት አለባት ቁጡ ስላለስኩላት እኛን ልሂድ ወደ ቤታችን። አንተም ደግሞ ወይስ ትሸኘናለህ? ወይስ ትሸኘናለህ? ሸኛቻለሁ። በቃ ይሁን ታለቅስ ነው ተሰናበታቸውና እንሂድ ማማ በቃ ቀንም ሙሉ እንደዚህ በእሽ ራሱ እንዴት ደስ እንደሚል እንዲህ እያየኋት ቡል እግዚአብሔርን አልጠግብም። ስራ ራሱ አልሄድም እና በቃ ታታለ ዝም ብሎ ስራ ራሱ አልሄድም። በቃ ምን በቃ አርቧታል። ቁጡ ስላለስኩላት ታራለ እንደዚህ ጋስጫታ እንጂ የምሬን ይሻላል። ምንም ምግብ አይደለ ቤት ሄዳ የምትበላው ነገር አይደለም። እውነት ነው። እዚሁ ላይ አንስታታ ምን ችግር አለ? ደስ ስትል
አንተ ልጅ ግን ቶቴና ይብኛል ብለሽ ነው የምችክራለ እንዴ? አሁን ከሷ ምግብ እኮ ነው ችግር የለውም እኮ። እንዴት መንገድ ላይ አረብ ኢየሱስ አይሰጥም? አንተ ምን ሆነ ነው? ስጪኝ ቢያት ስጪኝ ቱቱ ስጪኝ ቢያት። በቃ ቤተሰቦችን ተሰናበታቸውና እንሂድ ከፈለክ። እኔ እግዚአብሔርን ካሜራው ረስቼዋለሁ። እኔ ካንቺ ጋር ልጄን እያየሁ እኮ ጨርስና እንሂድ። ልሸኝሽ ነው እንደተመቸ በቃ አንተ ጨርስኛ እንሂድ። ኧረ እሺ ማበላት ሃይ በያቸው። ሃይ የቢኒያም በያቸው። ኧረ እባክህ የምትወዱት የልጃችሁ ልጅ ነኝ በይ። የማን ምን አገባ? ቻው። የማን የምትወዱት እንጂ ምን አይነት ወሬ ነው የምታወሪው? እንደዚህ የሾክ እንትንሽን የጣልሽ መርዝሽን አትታይ። አንዳንዴ እናቴ ትምትዩ እኔ ይደብረኛል እኮ እንዴት እንደዚህ ታያለሽ? እኔ ናት እኮ ታዲያ ነው የምመችው። ሸታወራው ነው ያወራሁት። የማን እቺ የልጅ ልጃቸው ናት አልኩኝ። የማን ነው እኮ ነው ያው ልጅ ከአንድ ልጅ ውጭ ያላቸው አይመስለኝም። እጇ ራሱ ይመሰክራል። የኔ ናት እናቴ እኮ እጇ ራሱ ይመሰክራል። እሺ ቢኛ ጨርስ። በእናትህ እኔ ወገቤን ራሱ ማሚ ደከመኝ። ተሰናበትና እኔ ጨርስና በምን አቅሜ ልሰናበት? ማን ልሰናበትልህ? ቤተሰቦች ይወዳቸዋል። ስጪኝ እና ያው እንግዲህ ባለፈው ለመካስ ብዬ ልጄን እዚህ ድረስ ተሸክሜ መጥቼ ቢኒ በልና እናንተን ጨርስና ወይኔ እሺ ቤተሰቦች ያሰብኩት ሐሳብ በትንሹም ቢሆን ተሳክቶልኛል ይመስለኛል። አልሄድም ብላለች። ከዚህ በኋላ እንደማትሄድ ተስፋ አደርጋለሁ። ብቻ ግን እሺ ወዳችኋለሁ። ባይ ባይ። ናንት ወለድኩሽ ልጄ የስጋዬ ክፋይ አንቺን ባየው ጊዜ እላለሁኝ እፎይ ደግሞም ደስ ይለኛል ስትይ አባባ